ምኖች አይኖቻቸው በባላቸው አሳጣሪ የሆኑ ሴቶች አሉ አለ። አሳጣሪ ማለት ከባላቸው ውጪ ማየት የማይችሉ ሴቶቹ ራሱ ከባላቸው ውጪ ማሰብም ማየት የማይችሉ ምን እኔ እንጃ ደነዝ አድርጎ ፈጥሯቸው ይሁን ስድብ አይደለም ማለት ከሱ ውጪ ማንም ማየት አይችልም። አርቲፊሻል ኢንተለጀንስ ናቸው እንዴ? ፕሮግራም ተደርገው ነው ፕሮግራም የተደረጉ ናቸው እና ከሱ ውጪ ማንንም አያዩም፣ ማንንም ማሰብም ማየትም አይችሉም ማለት። ኦኬ እንደዚህ ያሉ ሴቶች አሉ ይላል እና ምን ያልነካቸው ነው የሚለው ጂኒም ሰውም ያልገሰሳቸው ማለት ዲፍላወር ያላረጋቸው ድንግልናቸው ያልገሰሳቸው ምን አሉ ማለት ነው ሴቶች አሉላችሁ አለ። ሴቶች አሉላችሁ። ኦኬ በጣም ጥሩ። እነዚህ ሴቶች እነዚህ ወንዶች በዚህ እነሱን ዲፍላወር በማድረግ በጣም ይደሰታሉ በገነት አለ። ደግሞ የት ሱረቱል ያሲን ወይም ደግሞ ሱራ 36 ቁጥር 55 ላይ በገነት ወንዶቹ ቢዚ ናቸው የሚሆኑት፣ በጣም ቢዚ ይሆናሉ። በምንድነው ቢዚ የሚሆኑት? ኦኬ ላሳያችሁ። የገነት ሰዎች ዛሬ በስራዎች ውስጥ ተደሳቾች ናቸው። ኦኬ በስራዎች ተደሳቾች ናቸው። ኦኬ ገነት ላይ ይሰራሉ። ምንድነው የሚሰሩት ማለት እዚህ ላይ ባይዘው በስራዎች የሚለው ቢዚ መሆንን የሆነ ነገር እየሰራ ቢዚ መሆንን ነው የሚያሳየው የአረብኛ ቃሉ ማለት ነው። እንደውም እዚህ ጋር እንግሊዘኛው አርበሪ ትራንስሌት ሲያደርገው ወይም ሲተረጉሙ የአረብኛ ቃሉ የሚታያችሁ ከሆነ see the inhabitants of paradise today are busy in their rejoicing አለ። በመደሰት ስራ ላይ ቢዚ ሆነው አለ ይላል። ኦኬ ምንድነው ቢዚ ያደረጋቸው የሚያስደስታቸው ስራ? አምልኮ ነው። ፈጣሪን እያመለኩ ነው። እስኪ እንየው አልጀላሊ ምን ብሎ ፈሰረው ተመልከቱ። indeed today the inhabitants of paradise are busy ይላል። እሱም ይኸው ቢዚ ሆነዋል። ኦኬ ወንዶቹ ቢዚ ሆነዋል በጀነት። ምንድነው ቢዚ? ያው የአረብኛ ቃሉ ቢዚ እንደሆነ እየፈተነው ሪድ ቃሉ እንዲህ ነው የሚለው ይልና it is obvious ይልና to what the inhabitants of the fire are suffering busy ልክ the inhabitants of hellfire በጀሃነም ያሉ በመሰቃየት ቢዚ እንደሚሆኑ ሁሉ በመሰቃየት ቢዚ ይሆናሉ። እየተሰቃዩ ቢዚ እንደሚሆኑ ሁሉ ኦኬ delighting in pleasure such as እነዚህ ደግሞ የገነት ሰዎች ደግሞ በመደሰት ምን ይሆናሉ? ቢዚ ይሆናሉ። such as አለ ምን በማድረግ deflowering virgins ዲፍላወሪንግ ቨርጅንስ ማለት ምን ማለት ነው? የደናግላንን ድንግልና በመውሰድ ቢዚ እኔ እኮ በጣም ነው እንደ ቢዚ የሚሆን ኧረ እሺ አይ ሲኦል የሚገቡትን እያሰብኳቸው ነው። እነሱ በእሳት እየተቃጠሉ ፓፓ ይሰቃያሉ። እዚያ አባ ወዬ እያለን የሚሰቃየው ወይ በወዬ ቢዚ ናቸው። አይ በሌላ በምን ቢዚ ሊሆኑ ይችላሉ ይላል እና በሌላስ በምን አልጀላ ሁለቱ ጀላሎች ይመሻቸውና ሌላ ምን ቢዚ የሚያደርጋቸው ነገር ሊገኝ ይችላል ይላል። ኦፍ ኮርስ ከሴክስ ውጭ ከበላ ከጠጣ በምን ቢዚ ልትሆን ትችላለህ? ያው ድንግልናቸውን በመውሰድ ነው ቢዚ ልትሆን የምትችለው ማለት ነው። ሶ ዲፍላወር እያደረግ እነሱን ቢዚ ትሆናለህ። ኦኬ እነዚህ ሴቶችስ አልካቸው ዲፍላወር አረካቸው ምናምን ሶ ጡታቸውና ድንግልናቸው እንዴት ነው የሚሆነው? ይኸው እኩያዎች የሆኑ ጡተ ጉቸማዎች ናቸው ሴቶች። ጡተ ጉቸማ ምን ማለት ነው? ጡተ ጉቸማዎች ማለት አሁን በጣም ላይገባው ይችላል ሰው አማርኛ ቃሉ ምንድነው? ጉቸማ በጣም እኮ ነው የሚያወሳስቡት ቃሉ ጉቸማ እሺ ቀጥል። አማርኛ ላናውቅ እንችላለን። እስቲ ፍታው። እሺ ጉቸማ ምን ማለት ነው? እኛ ራሳችን እንደ ሙስሊም ዝም ብለን ከመሬት እየተነሳ ቃል ስለማንፈታ
የራሳቸው ተፍሲር ነው የምናመጣው። ኢብን ከሲር ይህንን ክፍል ጉቸማ ምን ማለት ነው የሚለውን የአረብኛ ቃል ይፈቷል። ዚስ ሚንስ ራውንድ ብረስትስ ማለት ነው። ክብ የሆነ ጡት ማለት ነው። ክብ የሆነ ጡት ነው። ከዛ ይህ እና ሳግ የማያደርግ ነው። ሳጊንግ ምን ማለት ነበረ? ጋዲ አግዘኝ እንትን ያላለ ማለት ምንድነው? አሁን ቃሉን ልታስብለኝ ነው ላይቭ ላይ ይመስለኛል። ምንድነው የሚባል ይሄ የወለዱ ሴቶች ብዙ ጊዜ እንደሚሆንባቸው አይነት ነገር አለ አይደል? እናቶች ምናምን ያልወረደ ማለት ነው። እንደዛ እንደዛ ነው አይ ቲንክ የሚባለው መሰለኝ። ያልወረደ በቃ ያልወረደ ነው ጡታቸው ምናምን። እሺ ቢካውዝ ዘይ ዊል ቢ ቨርጂንስ ኢኳል ኢን ኤጅስ ይላል። ምክንያቱም ምንድን ነው ሁልጊዜ ምን ስለሆኑ ማለት ነው? ደናግላን ስለሆኑ። ያው ሰውየው ዲፍላወር ያደርጋቸዋል፣ አላህ ይመልሳል። ዲፍላወር ይመልሳል። ዲፍላወር እንዲህ ነው በቃ ሂደቱ። ሰውየው ድንግልና ይወስዳል፣ ድጋሚ አላህ ይመልሳል ምናምን። በቃ እንዲህ ነው ሩቲኑ። ይበላል፣ ይጠጣል፣ ዲፍላወር ያደርጋል፣ እስኪበላ አላህ ይጠግናል፣ ድንግልና ይመልሳል ማለት ነው። በጣም የሚያሳዝን እውነት። እንዲህ በቃ ይሄንን ተስፋ ታደርጋለህ? በቃ ይሄንን የምር በቃ እኔ እንዲህ አይነት ህይወት ይጠብቀኛል ለወደፊት ብለህ የቺቺኒያ ላይፍ ለወደፊት መጠበቅ በጣም ነው የሚያሳዝን። አንድ እንትን ወይ ሜቢ እንትን ከማለት በፊት አንድ ነገር እዚሁ ላይ ልጠይቅ። ቅድም አንድ ያነሳው የቁርአን ከፍተ ሰውም ጂኒም ያልገረሰሰው ብለህ ያቀረብከው ክፍል ነበር አይደል? አዎ ጂኒም ሲባል ለምሳሌ ሜቢ ታች ያሉ ሰዎችም ሲጠይቁ ስለነበር ነው። እኔ እንኳን ሀሳቡን ተረድቻለሁ። ጂኒም ያልገረሰሰው ሲባል ላይክ በእስልምናው ሰይጣንና ሰው ሴክሹዋል ኢንተርኮርስ ማድረግ ይችላሉ እንዴ? ጂኒም ያልገረሰሰው ሲባል ምን ለማለት ነው? አዎ በእስልምና ባይዘወይ ጋኔም ወንድሞቻችን ናቸው ብለው ነው የሚያምኑት። ኦኬ ጋኔኖች የኛ ወንድሞች ናቸው ብለው ነው የሚያምኑት። መሐመድም ኩበትና አጥንት እሺ ምንም ማድረግ አልችልም፣ ይቅርታ አድርጉልኝ ቃሉን ልለው ነው። ስትጸዳዱ በኩበትና በአጥንት እንዳትጠቀሙ ብሎ ነበር መሐመድ። ለምን ብለው ሲጠይቁት ምክንያቱ የወንድሞቻቸው ጅኒዎች ምግባቸው ስለሆነ ብሎ ነበር። ኦኬ ወንድሞች ምግባቸው ነው። ኧረ ተው አታበላሹባቸው አይነት ነገር እና የሆነ ሰዓት የተጸዳዳ ድንጋይ ይዘህልኝ አለው አብዱራህማን የሚባል 3 ድንጋይ አጋዲ ታበላሽላለህ እኮ 3 ድንጋይ 3 ጠጠር ይዘና ምናምን ሲለው 2 አገኘና 3ኛ አጣ። ኩበት ይዞ አልመጣ። ይሄን ላይ ካሜራ አብርቼ መከታተል አልችልም። አይሰቀል ነው አበራለሁ። ቀጥል ሀሳቡን ጨርስ። ይቅርታ የእውነት ትንሽ ፈኒ ነገር ስለሆነ ነው። አንዳንድ የሚያስቁ ነገሮች አሉና ተረዱንም ፕሊዝ። ዘን ይዞ ሲመጣ አንዱን ወረወረው እና ለምን ወረወር ኩበቱን ሲወረወር ለምን ወረወርከው ሲባል የወንድሞቼ የጂኒዎች ምግብ ነውና ካሁን በኋላ በአጥንትና በኩበት እንዳትጠቀሙ ምናምን ብሏቸው ነበር። ስለዚህ እንደ ወንድሞቻቸው ነው የሚቆጥሯቸው። ፕላስ ደግሞ ወንድ ከሴት ጋር ጂኒ ከሴቶች ጋር ምናምን ሊጋቡም ይችላሉ። ፕላስ ደግሞ ኢንተርኮርስ የሚያደርጋሉ ብለው ያምናሉ። ይሄ እንትና ራሱ ኡስታዝ አቡ ሀይደ ተናግሮታል። አዎ እኔ የጂኒ ወንድም አለኝ ብሎ ተናግሮ ምንድነው ችግሩ ብሎ ተናግሯል። ሴክስም ያደርጋሉ
አዎ ብሎ ተናግረዋል። እና እንደውም በቅርቡ ደግሞ የሆነች ሴት መታ ነበር፣ ባሌ ጅኒ ነው እኔ ጅኒ አግብቻለሁ ምናምን የምትል ማለት ነው። ወደ አረብ አካባቢ አንዲት ሴት ከሱ ያ እዚህ ኢትዮጵያ ውስጥ ማለት ነው ያ እንደዛ አለች። ወደ አረብ ጭራሽ የሚወልዱ ራሱ አሉ። በነገራችን ከጅኒ ነው የወለድኩት ይላሉ፣ ባሌ ጅኒ ነው ምናምን ይላሉ፣ ከሱ ነው የወለድኩት ምናምን የሚሉ አሉ። ዞሮ ዞሮ እና በእስልምና እንደዛ ይታመናል። ጂኒዎችም ሴክስ ያደርጋሉ ተብሎ ስለሚታመን ያ ኦኬ። ስለዚህ እንቀጥል። አንድ መጽሐፍ ሪኮመንድ ላድርጋቸው ለሙስሊም እንትኖቻችን። እንዲህ የሚባል መጽሐፍ አለ። ስማ ጂኒ ባል ወይም ደግሞ ጂኒ ሚስት ኖራ ምናምን ነገር ባሌ ቺት አደረገብኝ ስትል ቺት አደረገብኝ አንዳንዴ በጣም ፍርድ ቤትስ ፍቺ ይፈልጋል ውስጥ እንዴት የሚሆነው? ከጂኒ ጋር ያጋባሉ በሼክ ደረጃ ማለት ነው። ሼኮች ባሌ ጅን ነው ካሉ ምናምን ያጋባቸዋል። እና እንደዚህ አይነት እንትኖች አሏቸው፣ በጣም ዊርድ የሆኑ ነገሮች ማለት ነው። ኤኒዌይስ ስለ ገነት በእስልምና ድራይቪንግ the souls to the abodes of happiness by ኢማም ኢብን አልቀይም በኢማም ኢብን አልቀይም የተጻፈ የነፍሳት ደስታ ዘላለማዊ ደስታ የሚል ጽሑፍ አለው እና ስለ ገነት ህይወት ምናምን በስፋት የሚናገር መጽሐፍ ነው። እና በተወሰነ መልኩ አሁን አብዛኞቹ የምናያቸው ከዚህ መጽሐፍ ነው ማለት ነው። ከዚህ መጽሐፍ ነው የምናያቸው እና የጀነት ህይወት የተወሰነ እሱ በሚገባ ጽፏል። እንዲህ ይላል ገጽ 146 ላይ ይሄ መጽሐፍ ፒዲኤፍ አለ። ኦኬ ዘ ሶልስ አቦድ ኦኬ ይሄ ሃፒነስ የሚል ማለት አቦድ ሃፒነስ በዘላለማዊ ደስታ የሚኖር በኢብን አልቀይም የተጻፈ መጽሐፍ ነው። እሱ 149 ላይ ስለ እነዚህ ሴቶች እና ሰዎች ወደ ገነት ሲገቡ ማለት ነው ስላላቸው አቀባበል ስላላቸው ህይወት የተናገረውን ነገር በተወሰነ መንገድ ላሳያችሁ። እንዲህ ይላል እዚህ ጋር አይዶኖ ምን ያክል እንደሚታይ አላውቅም። የሚታያችሁ ከሆነ የማይታይ ከሆነ ግን እኔ ላንብብላችሁ። እዚህ ጋር ከዚህ ጀምሬ ላንብብላችሁ። ጽሁፉም ያዲ በጣም ታይኒ ስለሆነ አራቅ አውርቋልም በቃ ላንብበው ችግር የለውም ማለት እሺ። እንዲህ ይላል አቀባበሉ ነው ማለት ነው። እንግዲህ አንድ ሰው ወደ ገነት ሲገባ እንዴት እንደሚቀበሉት ምናምን የሚናገር ነው እና እንዲህ ይላል none of the paths will be the same as the other. He will approach the coach which will have a bed ይላል። የሆነ ቤት ውስጥ ነው የሚቀበሉት እና ያ ቤት ምኖች አሉት ይላል፣ አልጋዎች አሉት ይላል። ኦኬ አልጋ አለው። on the bed will be 70 mattresses ወይም ደግሞ አንዱ አልጋ ላይ ስንት ፍራሽ እንደ ማትረስ ማለት እንደ ፍራሽ ማለት ነው። ምንጣፍ ወይም ፍራሽ እንደማለት ስንት ምንጣፍ አሉ? 70 ምንጣፎች አሉ። ኦኬ on which will be 70 wives በእያንዳንዱ ምንጣፍ ስንት ሚስቶች ይኖራሉ? ኦኬ on which will be 70 wives በእያንዳንዱ ሚስቶች ይኖራሉ ማለት ነው። በሰባው ምንጣፍ ላይ አንዳንድ ሚስቶች ይኖራሉ። ቶታሊ 70 ሚስቶች ማለት ነው። each one will have 70 robes yet the marrow of their legs will be seen from the inner of the skin ይላል። ቀደም እንዳልኳችሁ 70 ልብስ ነው የሚለብሱት ሴቶቹ፣ የገነት ሴቶች ናቸው እንዳልኳችሁ። 70 ልብስ ለብሰው በልብሱ አልፈ ግን ምናቸውን ታያለ ነው? marrow of their bones መቅንያቸው ታያለ። አሬ አዘዋል መቅንያቸው ያየሴት አራቱ እኔ አሁን የሴቶች መቅኔት የውስጥ የአጥንታቸው የመቅኔ ታየዋለህ። እኔ
እሺ ይቀጥልና he will pass the night in intercourse with all of them ይላል እና ሌሊቱን ሁሉ ምን ሲያደርግ ያሳልፋል ይላል ከእነርሱ ጋር ጅማዕ እያደረገ ያድራል ጋር ሴክስ እያደረገ ያድራል እኔ የምራጁን ነው ምን ብትጠጡ ነው እንደዚህ አይነት ትምህርት ሴቶች እሺ ሲጀመር አንደኛ እንዳልከው መቅኒያቸው እንዲታይ ከተፈለገ ሰባ ልብስ መልበሳቸው ራሱ ጥቅሙ ምንድነው? ሁለተኛ መቅኒያቸው ይስባቸዋል ነው ምንድነው? መቅኒያቸው ሹርባ አላዘዙ ምንድነው? እሱ እኮ ነው የሚገርመው። ነጮች ናቸው ሰባ ልብስ አልብሷቸው ራሱ መቅኒያቸው አይከለክልም። ምን አይነት ልብስ ቢሰማል? ከዚህ አይነት ልብስ ሰፊ ራሳችን ጠብቁ። ያው አስቧል ሰባ ልብስ አልብሶ ስጋ እኮ አይደለም መቅኔ ሲታይ ቀጥል አንዴ ዋጠጣ መቅኔ ምን እንደሆነ ነገሯቸው ኮሜንት ላይ ተው እንጂ። ያው እንግዲህ እስካሁን ባለው ነገር እንደሰማችሁት ነው። ያው እንግዲህ በእስልምና ጀነት በእስልምናው የሚለው ላይ ያው አሁን እኛ የምንስቀው እግዚአብሔር በሚያውቀው እኔ ባልስቅ ደስ ይለኛል፣ ግን በጣም ዘርቱፈን ታሪኮቹ በጣም የሚያስቁ ናቸው። እንደው ሜዳ ስቶሪ እንደሆኑ ምናምን ነገር ራሱ ያስታውቃል። ይሄ በቃ ነው ዝም ብሎ ምን ልበላችሁ አለ አይደል አንድ ሰው እንደው አምላክ የሚለውን አካል ወይ ደግሞ ዲቫይን የሚለውን አካል እንደዚህ አይነት ነገር የዘላለም ወይ ደግሞ ሰው ከሞተ በኋላ እንደዚህ አይነት ነገር የዘላለም ሕይወት ተብሎ መቀመጡ ራሱ ባይሰልፍ የሰዎች ፈጠራ የሰዎች ድርሰት እንደሆነ የሚያስታውቅ ነገር። ኦኬ በዚህ ያለ መሳቅ በጣም ከባድ ነው።